በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሐምሌ 5 2018 በዕለተ ሰንበት በቅዳሴው ላይ የሚሰበከው የዕለቱ ምስባክ ይህ ነው። አልቦ ነገር ወአልቦ ነቢብ ዘይተሰማ ቃሎሙ ውስተ ኩሉ ምድር ወፃ ነገሮሙ ወእስከ አጽናፈ ዓለም በጽሐ ነቢቦሙ። አልቦ ነገር ወአልቦ ነቢብ ዘይተሰማ ቃሎሙ ውስተ ኩሉ ምድር ወፃ ነገሮሙ ወእስከ አጽናፈ ዓለም በጽሐ ነቢቦሙ። አልቦ ነገር ወአልቦ ነቢብ ዘይተሰማ ቃሎሙ ውስተ ኩሉ ምድር ወፃ ነገሮሙ ወእስከ አጽናፈ ዓለም በጽሐ ነቢቦሙ። አልቦ ነገር ወአልቦ ነቢብ ዘይተሰማ ቃሎሙ ውስተ ኩሉ ምድር ወፃ ነገሮሙ ወእስከ አጽናፈ ዓለም በጽሐ ነቢቦሙ። ትርጉም ነገር የለም፣ መናገር የለም፣ ድምፃቸውም አይሰማም። ድምፃቸው ወደ ምድር ሁሉ ቃላቸውም እስከ ዓለም ዳርቻ ወጣ። መዝሙር 18 ከቁጥር 3። ይህን ቃል የተናገረው ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት ነው። ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት አልቦ ነገር ወአልቦ ነቢብ ዘይተሰማ ቃሎሙ የሐዋርያት ስብከታቸው የነቢያት ትንቢታቸው ያልደረሰበት ያልተነገረበት የለም። አንድም ሐዋርያት በቃላቸው ያላስተማሩት ትምህርት ያልሰበኩት ስብከት፣ ነቢያት በቃላቸው ያልተናገሩት ትንቢት ያላስተማሩት ትምህርት የለም። ውስተ ኩሉ ምድር ወፃ ነገሮሙ የነቢያት ትንቢታቸው የሐዋርያት ስብከታቸው አንድም ነቢያት በቃላቸው የተናገሩት ትንቢት ሐዋርያት በቃላቸው የሰበኩት ስብከት በአራቱም ማዕዘን ደረሰ ተነገረ። እስከ አጽናፈ ዓለም በጽሐ ነቢቦሙ እስከ ዓለም ዳርቻ እስከ ጽንፈ ዓለም ደረሰ እንጂ ሲል አስቀድሞ ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት ስለ ቅዱሳን ነቢያት ትምህርትና ስለ ቅዱሳን ሐዋርያት ስብከት የተናገረው ቃል ነው ማለት ነው። ለምን ዛሬ ተሰበከ? ይህ ቃል ለምን ዛሬ ይባላል ካልን ደግሞ ሐምሌ 5 የአባቶቻችን የሐዋርያዊ ቅዱስ ጴጥሮስና የሐዋርያዊ ቅዱስ ጳውሎስ ዓመታዊ በዓላቸው ወይም የዕረፍታቸው መታሰቢያ ስለሆነ ይህ በዚህ ዕለት ይሰበካል ማለት ነው። ስለ ቃሉ የአምላካችን እግዚአብሔር ስሙ ዛሬም እስከ ዘላለም የተመሰገነ ይሁን። ይቆየን።